ፕሮፌሰር መጠየቅ የምፈልገው ነገር ምንድነው አገራችን ብዙ ጊዜ ውጥረት ላይ ችግር ላይ በምትሆንበት ሰዓት ማህበረሰቡ በተለይ ኢትዮጵያን የሚያስብ ማህበረሰብ ራሱን ጎድቶና ማህበረሰቡን አስቦ ወይም አገሩን አስቦ የራሱን ጥረትና ኮንትሪቢዩሽን በሚያደርግበት ሰዓት ደግሞ በስመ ኢትዮጵያዊነት ራሳቸውን ማሳደግ የሚፈልጉ ገብጋባ ሰፍሳፋና አሁን አገራችን እያወደመ ካለው ከህወሓት ከዚህ መሽገር ያልተለዩ እጅግ በጣም አስቸጋሪ የሆኑ የህብረተሰብ ክፍሎች አሉ። በተለይ እንደ ህብረተሰብ ዋጋ በመጫን ምርቶቹን በመደበቅ የተለያዩ ሳቦታጆችን የኢኮኖሚ ሳቦታጆችን በመስራት ህዝቡ በመንግስት ላይ እንዲነሳ ቅስቀሳ የማድረግ የራሳቸውን ዓላማ ለማሳካት የሚጥሩ ብዙ ገሌ የምንላቸው አይደሉም ብዙ ሰዎች አሉ። ስለዚህ መንግስት አሁን ይሄንን የኢኮኖሚ በጦርነት ሰዓት ያለ የኢኮኖሚ መንገራገጭ ለማስተካከል በተለይ እነዚህ አካላት ላይ የሚወሰደው ከግንባር ከሚወሰደው ጦርነት ያልተናነሰ እርምጃዎች ሲወሰዱ አይታዩም። አሁን ያለው ሁኔታ በዚህ ሁኔታ ከቀጠለ ህብረተሰቡ የባሰ አዘቅት ውስጥ ይገባል። ስለዚህ ፕሮፌሰር አሁን እሱ እንደ ኢኮኖሚስት ሰው እንደ ካቢኔ አባልነቶ በተለይ የታችኛውን የህብረተሰብ ክፍል ለመደጎምና ባለው ሁኔታ አጣጥሞ እንዲጓዝ ለማድረግ መንግስት የሚወስዳቸው እርምጃዎች ግን በአይን የሚታዩና የታችኛውን የህብረተሰብ ክፍል እያረኩ ያሉ ባለመሆኑ ምናልባት መንግስት ምን እያሰበ ነው ወደፊትስ የሚታዩ ተጨባጭ እርምጃዎች በእነዚህ ነቀርሳዎች ላይ የሚወስዳቸው እርምጃዎች የሚታዩ ሊሆኑ ይገባል የሚል ሐሳብ አለኝ። በዚህስ ምን አስተያየት አለዎት ለማለት ነው። አመሰግናለሁ። እናመሰግናለን። ክቡራትና ክቡራን ተመልካች አድማጮቻችን በኤፍኤም አዲስ 97.1 በኢቢሲ ማህበራዊ ትስስር ገጽ እንዲሁም በዩቲዩብ ፕሮግራም መከታተል ትችላላችሁ። ፕሮፌሰር እንግዲህ ቅድም ያነሳሁት አለ የታችኛው ጋር ነው ምን መጣው ከዛ ወደ መንግስት መጣለውና አሁን ደዋ የጠየቁትን በኋላ እንመለስበታለን። ቅድም ያነሳሁት ጥያቄ ነበር በተለይ ከህብረተሰቡ አንፃር እኔ እነዚህ ነገሮች ይቀሩብኝ ከተደገሰብን የጥፋት ድግስና ከተጋረጠብን አደጋ አንፃር ይሄ ቢቀርብኝ ይሻላል ወይም ደግሞ ከዚች ትንሽ ልቆጥብ የሚል አሳሰብ እንዲመጣም ለማድረግ እና እንዴ በእግር መሄድም ቢያስፈልግ ብለዋል እርሶ። በመጀመሪያ ነገር ልጨምር ጠያቂው ካሉትም አንተ ካልከው ይሄ አሁን ያለንበትን የኢኮኖሚ ሁኔታ በሚመለከት ስናወራ ይሄ ከጦርነቱ ከድርቁ በዛ ምክንያት ከተፈጠረው እንትን በተጨማሪ አንድ የገጠመን ሌላ ነገር ይሄ ዋና የምንፈልጋቸው በተለይ ለምሳሌ ለገበሬው ለትራንስፖርቴሽን ለምን ከውጭ የምናስመጣቸው እቃዎች በሚገርም ሁኔታ በዓለም አቀፍ ደረጃ ዋጋቸው በጣም ጨምሯል። አሁን ማዳበሪያ ከ100% በላይ ነው የጨመረው። ይታይ ያ ምን ማለት እንደሆነ በፊት 500-600 ሚሊዮን ዶላር ታወጣ እንደሆነ ማዳበሪያ ለመግዛት አሁን $1 ቢሊዮን ሊያስፈልግህ ነው። ነዳጅ the same thing በጣም በከፍተኛ ደረጃ ጨምሯል። ስንዴ እንኳን በአቅሙ ከዚህ በፊት ስንገዛ ከነበረው በጣም ጨምሯል እና እንትኑ ችግሮቹ ተደራርበውብናል ማለት ነው። ከእኛ ሀገር ከተፈጠረው እንትንም ውጪ በዓለም አቀፍ ደረጃ ያለው የኢኮኖሚ እንትን መዘበራረቅ ችግሩን እንዲብስ አድርጎታል። ስለዚህ ዝም ብሎ ጦርነት ስለሆነ ምናምን ብቻ አይደለም፣ በአጠቃላይ በአገሪቱ ላይ ያለው የኢኮኖሚ ጫና ክፉኛ እንትን እያደረገ ለዚህ ጊዜ ደሞ እሱ ብቻ አይደለም። ቅድም እንዳልኩት ከዚህ አሁን ካለው ግጭት ጋር በተያያዘ የዓለም አቀፍ ከዚህ በፊት የዓለም አቀፍ ድጋፍ በዓለም አቀፍ ደረጃ ድጋፍ ሲሰጡ የነበሩ ሀገሮች በከፍተኛ ደረጃ እንደ በፊቱ የመቀጠል ፍላጎት የሌላቸው የሚያስመስል ነገር አለ። ጦርነቱን በሚመለከት በየቦታው ሰልፍ ሲደረግ አይተ እንደሆነ ጫናችሁን እኛ በራሳችን እንሆናለን ምናምን የሚል የብሔረተኛነት ስሜት ይንጸባረቃል። እሱን ስታረግ አውቶማቲካሊ የሚሆነው ኦኬ እነኚህ ሰዎች ጫና እንዳያረጉብን ከፈለግን በተወሰነ ደረጃ ያለብንን ችግር እኛው ራሳችን ኢትዮጵያውያን በአገር ውስጥ ያለንም ሆነ በውጭ ያለን ምን ሸፍንበት መንገድ ካላበጀን ዜን ያ ሁሉ ጮህት ዝም ብሎ ነው የሚሆነው። የምር አይደለም፣ የውሸት ነው። መጮህ ሰልፍ ላይ ወጥቶ መጮህ ይቻላል፣ በጣም አስፈላጊም ነው፣ የሚሰጠው የፖለቲካ ጥቅም አለ። መሬት ላይ ግን ያለውን መቀየር ካልቻልክ መሬት ላይ ያለው ችግር ዝም ብሎ እየጨመረብህ ከሄደ ዜን ተመልሰህ እዛ አደጋ ውስጥ ይሄ የተሰባሰበውና የሀገሪቱን አንድነት የሚፈልገው ኃይል እንደገና በችግር ምክንያት እንትን ሊል ይችላል። ለዚህ ነው ጥንቃቄ የሚያስፈልገው። ለዚህ ነው በተግባር መሆን ያለበት ይሄ ነገር እንትን የምናደርገው። ይሄ ማለት ምን ማለት ነው?
ቅድም እንዳልኩ የመንግስት ወጪ ይጨምራል። የሚጨምረው አዲስ በሆኑ ነገሮች ላይ ነው። ህብረተሰቡን ቀበቶውን አጥብቅ ስንል መንግስትም በተወሰነ ደረጃ በማያስፈልጉ ነገሮች የሚያወጣቸውን እንትኑን መቆጠብ አለበት። ትንሽ የአገሪቱን አቅም የማይመጥኑ ነገሮች እናያለን። አሁን መንግስት አካባቢ በስብሰባዎች የሚወጡ ወጪዎች በጣም የቢሮ እድሳት እና እነኚህ አሁን አንዳንድ ጊዜ ሚኒስቴር ተብሎ 3-4 መኪና 5-6 ጠባቂ እንዲህ አይነት ነገር በአቅማችን መኖር አለብን። ህብረተሰቡን ደግሞ ቀበቶውን አጥብቅ ስንል መንግስትም በተወሰነ ደረጃ አላስፈላጊ የሆኑ ወጪዎቹን መቆጠብ አለበት። ይሄ ነገር ተጀምሯል። በነገራችን ላይ አዲሱ ካቢኔ ከተቋቋመ ጀምሮ በጠቅላይ ሚኒስትሩም በካቢኔ ስብሰባም ተወስኖ እንደነኛ አይነት ወጪዎች በተቻለ መጠን እንዲቀንሱ፣ በተቻለ መጠን ለስራ የማያስፈልጉት ነገሮች ወይም ቀስ ብለን ልንደርስባቸው የምንችላቸውን ነገሮች እንትን እንዳይል የሚል የመንግስት አሰራር ወጪ ቆጣቢ መሆን አለበት የሚል አጠቃላይ መመሪያ አለ። በዛ መሰረት በመንግስት በኩል እየተሰራ ነው። በህብረተሰቡ በኩል ይሄ ዝቅተኛውን የህብረተሰብ ክፍል በሚመለከት ቅድም ያልኩ ነው። አሁን እኮ እንደ ገማቹ ይለያያል እንጂ ወይ አስቸኳይ ጊዜ እርዳታ ወይ በሴፍቲ ኔት ወይ ከመንግስት እጅ የሚጠብቀው የሰው ብዛት ከ20 ሚሊዮን በላይ ነው አሁን ባለው ሁኔታ። በፊት ከነበረው 8፣ 9፣ 10 ሚሊዮን ከምትሉ ደብል ነው። እዚህ በቁም በምናምኑም ምክንያት ያ ራሱ በጣም ትልቅ የወጪ ጫና መጥቷል። ቅድም እንዳልኩ ደግሞ እነኚህ ነገሮች አሁን ከዚህ ለመውጣት እርሻችን በጠንካራ ሁኔታ መካሄድ አለበት። አሁን እንትን ሲመጣ ማዳበሪያ ያስፈልገናል። ማዳበሪያ ካላስፈለገን ዘን ምርት ሲግኒፊካንትሊ ይቀንሳል። እሱን መግዛት አለብን። በድሮ ደረጃ እንኳን ለመግዛት አሁን እንዳልኩህ በፊት ከምናወጣው በእጥፍ ነው እየሆነ ያሉ እና አንዱ የቆጣቢነትና ሁሌም መዝናናት የለብም፣ ሁሌም ጥሬ ስጋ መብላት የለብም፣ ሁሌም በተወሰነ ደረጃ የሰው ልጅ ራሱን ለእምነቱ ለምኑ ይቀንስ የለም እንዴ? ጾም የምትገባው እኮ ሁሌም መብላት የለብኝም፣ በተወሰነ ደረጃ ራሴን መቆጠብ አለ። አገር በምትፈልግህ ጊዜ ደግሞ ለእንዲህ አይነት ነገር አገር አሁን በፊት በነበረው ሁኔታ አይደለም። አስተሳሰባችን፣ አመለካከታችን መቀየር አለበት። በነገራችን ላይ አመለካከታችን ኮንሰምፕሽን ላይ ይሄ ፍጆታ ላይ ብቻ አይደለም፣ ስራ እንዴት እንደምንሰራ ራሱ አስተሳሰባችን መቀየር አለበት። እንዴት ነው እንደዚህ አይነት ድህነት ውስጥ ሁሌ የምንኖረው? እንዴት ነው እንዲህ አይነት ውርደት ውስጥ ሁሌ የምንኖረው ብለን አሰራራችን፣ አስተማሪው የሚያስተምርበትን ዘዴ፣ ተማሪው የሚማርበትን እንትን የመንግስት ሰራተኛው ለማህበረሰቡ የሚሰጠው አገልግሎት እንደ ከዚህ በፊቱ ግቦ እየጠበቀ እንትን እያደረገ ዳኛው የሚፈርድበት ኦል ዲስ ነገር ነው መቀየር ያለበት። ከዚህ ስንወጣም ነው ወደፊት ስንሄድ ከዚህ አይነት ነገር ወጥተን ይቺ ሀገር ሁለተኛ እንዲህ አይነት ግጭት እንዳይኖርባት ፖለቲካውን ማስተካከል ብቻ ሳይሆን እንዲህ አይነት ለድህነት የሚዳርጉ አሰራሮችን አመለካከቶችን ፈንዳሜንታሊ መቀየር አለብን። ይሄን በጭንቅላታችን መያዝ አለብን። እንደ በፊቱ ልንኖር አንችልም። እንደ በፊቱ ልንሰራ አንችልም። እንደ በፊቱ የትምህርት አሁን እኔ ባለሁበት የበፊቱ አይነት ትምህርት እየሰጠን ልንቀጥል አንችልም። የትምህርት ጥራት ከፍተኛ ደረጃ ወድቋል ካልን ያን ጥራት እንዴት እናሻሽላለን ብለን የትምህርት ዘርፍ ውስጥ ያሉት ሰዎች ጋር ከአስተማሪዎች ጋር ከወላጆች ጋር ተነጋግረን ከዚህ በፊት የነበረውን ይሄ በኩረጃ በማጭበርበር ፈተና በመስረቅ ምናምን የሚገኝ ትምህርት የለም ብለን መነሳት አለብን። የውስጥ እልህ ይዞን ነው እቺ ሀገር እንደዚህ አይነት ቦታ ላይ የወደቀችው። ይሄ አጠቃላይ አሰራር በመበላሸቱ ነው። እሱን ማስተካከል አለብን። መንግስት የበኩሉን መስራት አለበት። ማህበረሰቡ ደግሞ በራሱ የበኩሉን መስራት አለብን። አሁን ቅድም ካልኩህ ጠያቂውም ከጠየቀው ይሄ በንግድ ውስጥ ያሉ ሰዎችን በሚመለከት ህብረተሰብ ሁሉም አንድ አይነት ቢሆን ህብረተሰብ ችግር ውስጥ አይገባም ነበር። የዛ አይነት ሰዎች ስላሉ እዚህ ጦርነት ውስጥ እኮ የገባ ነው የወያኔ አይነት በሌላው ትከሻ መረማመድ የሚፈልግና ሌላውን ዘርፎ እሱ ተመችቶት ካልሆነ አገር ቢፈልግ ይፍረስ የሚል አይነት እኩ ኃይል ስለገጠመን ነው። በንግዱ ማህበረሰብ ውስጥ እንዲህ አይነት ሰዎች አሉ፣ ግን ሁሉም የንግድ ማህበረሰብ አይደለም። እንደነኛ አይነት ሰዎችን ጥንቃቄ ማድረግ አለብን። አንዳንድ ጊዜ በስሜትም በምናምንም የንግዱን ማህበረሰብ አላግባብ መፈረጅ አንዳንዱን መፈረጅ ሊኖር ይችላል። በጥንቃቄ ግን እያየን ይሄ አገሪቱ
በሙሉ በአጠቃላይ መንግስት ህብረተሰቡ ቀበቶን ማጥበቅ አለበት በመንል ሰዓት የእጥረት አንዱ የጦርነትና የአደጋ ጊዜ ኢኮኖሚ አንዱ የሚመጣው እጥረት ነው። ቅድም እንዳልኩህ እነኚህም ብዙ ከውጭ የምናመጣቸውን ነገሮች ማስገባት ምናምን ስለማንችል እጥረት ይመጣል። ያንን እጥረት ተጠቅሞ የተለየ ትርፍ ለማጋበስ የሚፈልጉ ሰዎች ይኖራሉ። እነኚህን መንግስት በደንብ መቆጣጠር አለበት። ህብረተሰቡም እውነተኛ ማስረጃ ካለው እነኛን ማስረጃዎች እያቀረበ መንግስትን እንትን ማድረግ አለበት። ይሄን ደግሞ ስናረጋየ ሌላው ደግሞ የሚገጥም ችግር ይሄን ያክል ሰው ፍላጎት በሚኖር ጊዜና በዛ ምክንያት የመንግስት እንትን ወጪ እየጨመረ በሚሄድበት ጊዜ በሌላው ሳይድ ካልቀነስከው ፍላጎቱን የዋጋ ንረት ያመጣል። የዋጋ ንረት ደግሞ በጣም የሚጎዳው ዝቅተኛውን የማህበረሰብ ክፍል ነው። አንዱ አጠቃላይ ፍላጎታችንን እንቀንስ፣ እናቅብ፣ እንጹም በተወሰነ ደረጃ እስኪ እንቀንስ የምንለው የሚባለው ይሄ በሌላው በአጠቃላይ ማህበረሰቡ በተለይ በድሃው ማህበረሰብ ላይ እንትን የበለጠ ጫና እንዳያመጣ ነው። ኢኮኖሚው ላይ መንግስትም ከውጭ እነኝን ነገሮች እያስመጣ ያለው ስንዴውን ምኑን እዛ በታችኛው ማህበረሰብ በዚህ ምክንያት ከፍተኛ ችግር ውስጥ እንዳይገባ ነው። የተቀናጀና የተቀናበረ ስራ ነው እንትን ማድረግ ያለብን። ግን በአጠቃላይ የባህሪ ለውጥ የሚጠይቅ ጊዜ ነው። በድሮ ባህሪያችን በፊት በነበረው የአኗኗር ዘይቤያችን ዝም ብለን ብር ስላለን ብቻ እንቀጥላለን የሚል የህብረተሰብ ክፍል ካለ ለህብረተሰቡ ያለውን ኃላፊነት እየተረዳ አይደለም ማለት ነው። በዛ ህብረተሰብ ትከሻ ላይ ነው ገንዘብ እየሰራ ያለው፣ በዛ ህብረተሰብ ትከሻ ላይ ነው ሀብት እያፈራ ያለው። ያ ህብረተሰብ ከፈረሰ አንተም ትፈርሳል። ዜርፎር የጋራ የመተሳሰብና የመተባበር እንትን ውስጥ መግባት አለብን የሚባለው ለዛ ነው። ሌላው ቅድም የሚያነሳሁት እንግዲህ በመንግስት በኩል ደግሞ ምንድን ነው መሰራት ያለበት? ለምሳሌ በመስኖ መልማት የሚችሉ በርካታ ቦታዎች አሉ። በጦርነቱ በዚህ በህግ ማስከበር ውስጥ ያለው ለምሳሌ ሁለቱም ክልሎች አፋርና አማራ ክልልን ብንወስድ በህግ ማስከበር ውስጥ በጣም ብዙ የተፈናቀለ በጣም ብዙ የወደመ ንብረት አለ። አንዱ ይሄ ነው። እንግዲህ ከዚህ ውጭ ባለው ደግሞ ከነዚህ ክልሎች ትግራይን እንኳን ጨምረን አገራችን ስለሆነች ህዝቡም የኛ ህዝብ ስለሆነ አሸባሪውን ከህዝቡ መነጠል ስላለብን ከዚህ ውጭ ያለው አካባቢ ላይ ደግሞ እነዚህ ክልሎች ላይ አማራ ክልል፣ አፋር ክልል፣ ትግራይ ክልል ላይ እንዲህ አይነት ችግሮች ስላሉ ትርፍ ምርት ማምረት አለብን። ትርፍ ሰዓት መስራት አለብን። ትርፍ ሰዓት መስራት ብቻም ሳይሆን ደግሞ ለሰራነው ነገር ራሱ ትርፍ ክፍያ መጠበቅ የለብንም የሚለው አስተሳሰብ አለ ወይ? በዛ በችግሩ ልክ የመረዳቱ ትርፍ መስራት አለብኝ የሚለውን ለምሳሌ ክልሎቹን አነሳው። እንግዲህ ከሶስቱ ክልል ውጭ ያለው በመስኖ መልማት የሚችል በጣም ሰፊ መሬት አለና እነዚህ ከውጭ የሚገባውንም ስንዴ የተፈናቀሉትን የሚደጉም ትርፍ ምርት ማምረት እንድንችልም ማለት ነውና ምናልባት እዚች ላይ ገታ አድርገን መልእክት ሰምተን እንመለሳለን። ክቡራትና ክቡራን ተመልካቾቻችን መልእክቶችን ሰምተን እንመለሳለን። የዛሬው ፕሮግራም ከጉዳዩ አንገብጋቢነትና አስፈላጊነት እንዲሁም ደግሞ ከእንግዳችን ተፈላጊነት አንጻር ትንሽ ሰዓት ገፋ አድርገን ውይይታችንን እንቀጥላለን። በያላችሁበት መልካም ቆይታ እንላለን። The people united will never be defeated. Ethiopia! The people united will never be defeated. ክቡራትና ክቡራን የዳጉ ፕሮግራም ተከታታዮች በኤፍኤም አዲስ 97.1 በኢቢሲ ማህበራዊ ትስስር ገጽ እንዲሁም በዩቲዩብ በመከታተል ላይ የምትገኙ በ0115512080 ደውላችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። የጦርነት ኢኮኖሚ የዛሬው የርዕሰ ጉዳይ ወይም ምንወያይበት ርዕሰ ጉዳይ ነው። ደዋይ መስመር ላይ ያሉ ሄሎ ሄሎ፣ እንተዋወቅ፣ ሀሳቦትንም በዛው ይቀጥሉ። አጠራ አድርገው። ከበደ ባላለሁኝ ከአዲስ አበባ። እሺ ቀጥሉ። ፕሮፌሰርንም አንተንም አመሰግናለሁ። ወቅታዊ አርዕስት ነው። ሄሎ እየሰማኑት ነው፣ አያቋርጡ። እሺ። እና አስተያየት ለመስጠት ነው የምፈልገው። ያው በዚህ በጦርነት ኢኮኖሚ ላይ የኑሮ ዘይቤያችንን መለወጥ አለብን የሚል አንስተዋል ፕሮፌሰር። አዎ ይሄንን ስናረግ እንግዲህ ምንድነው አሁን የኢትዮጵያ ሕዝብ ስለ ሀገሩ ህልውና ተነስተዋል። ጦርነቱንም ለመደገፍ ማድረግ ያለበትን እያደረገ ነው። ግን አሁን የኑሮ ዘይቤያችን መለወጥ ኢኮኖሚያችን መደጎም አለብን ስንል ከመንግስት ቤት ነው መጀመሪያ ያለበት። እኔ ውስጡ ስለነበርኩ ነው የምናገረው። ከመንግስት ቤት ምንድነው ዛሬ መደጎም የምንችለው ያለ አግባብ የሚከፈሉ ገንዘቦች አሉ። ለምሳሌ
ምክንያት ተፈልጎ የሚደገስ ነገር አለ መንግስት ቤት፣ ምክንያት ተፈልጎ ተገቢ ያልሆነ አበል የሚከፈልበት አለ። እነዚህ በሙሉ መቆም የሚችሉበት ደረጃ ላይ ነው ያለነው፣ መቆምም አለባቸው። ስለዚህ መንግስት በዚህ ላይ ጠበቅ ያለ መመሪያ ማስተላለፍ ይኖርበታል፣ መከታተልም ይኖርበታል። ሌላው በእርሻ በኩል ነው። እርሻ አሁን በገጠሩ ሰላማዊ በሆኑ ኤሪያዎች ላይ እየተሰራ ነው። ይሄም ጠንክሮ መቀጠልና የከተማውም ህዝብ ራሱን መደጎም መቻል አለበት። ገጠር ብቻ አይደለም፣ የከተማ ውስጥ አዲስ አበባ ራሷን ብንመለከት ብዙ ቦታዎች አሉ፣ ትርፍ ቦታዎች አሉ። ህዝብ በራሱ ቤት በረንዳ ግቢ ውስጥ ብዙ ነገር ለመስራት ይችላል፣ አቬሌቢሊቲ ካለ የዘር። ስለዚህ በዚህ ላይ ህዝቡን ልክ ጦርነቱ ላይ ሞቢላይዝ እንዳደረግን ሞቢላይዝ ማድረግ አለብን። በዚህ በኢኮኖሚ ላይ ራሱን እንዲደጉም እስከ ገበያም ድረስ ሊያደርስ የሚችል ስራ መስራት የሚቻልበት ሁኔታ አለ በሀገራችን ውስጥ። ስለዚህ ኢኮኖሚውን ለመደጎም ከተፈለገ እያንዳንዱ ዜጋ አስቦ በራሱ ጊዜ መስራት አለበት ብዬ አምናለሁ። በሌላ በኩል ይሄ መንገድ መከፈት አለበት። ለምሳሌ አሁን ታች ያለው አመራር ትኩረቱ ጦርነት ላይ ነው። ጥሩ ነው ጦርነት ትኩረት መስጠት፣ ለጸጥታ ትኩረት መስጠት፣ ግን በተለያየ ዳይሬክሽን ማሰብ አለብን። ጦርነቱ ስናሸንፍ ኢኮኖሚ ከተጎዳ የትም ልንደርስ አንችልም። ስለዚህ በዚህ ላይ መንግስት ጠበቅ ያለ መመሪያ ማስተላለፍ መከታተልምና እነዚህን ነገሮች ማቆም ህዝብን በኢኮኖሚ ላይ ሞቢላይዝ ማድረግ አለበት የሚል አስተያየት ስላለኝው አመሰግናለሁ። ምናልባት መንግስት ጋር ብቻ መጠቆም ሳይሆን ራስንም ደግሞ መመልከት ያስፈልጋልና እርሶስ ምን ያክል ተዘጋጅተዋል? አሁን ያለው ነባራዊ ሁኔታ ተረድተው ትላንት ይጠቀሙባቸው የነበሩትን ለመቀነስ ከቤተሰብ ጀምሮ ትክክል ነው። ለዛ ዝግጁ ነኝ እኔ እንደ ግለሰብ ማለት ነው። ይሄ ብቻም ሳይሆን ሌሎቹም እንዲሰሩ አርአያ ሆኜ ለማሰራትም ዝግጁ ነኝ እኔ። ምክንያቱም እያንዳንዱ ኢትዮጵያዊ ካልተንቀሳቀሰ የትም አንደርስም። መንግስት ብዬ ያልኩት መንገዱን እንዲከፍትና ታች ያለው ኃይል እንዲንቀሳቀስ ነው እንጂ እነሱ እንዲሰሩ አይደለም። ህዝብ ነው የሚሰራው። ልክ ለጦርነቱ ለሀገሩ እንደተነሳ ኢኮኖሚን ለመገንባትም መንገድ ካገኘ ህዝቡ ይነሳል። ያን ማለቴ ነው እንጂ መንግስት ላይ መጣለያ አይደለም። በጣም ጥሩ፣ በጣም እናመሰግናለን ስለደወሉልን። ቅድም ያነሳሁት ጥያቄ ነበር እንግዲህ በዚህ በኩል የችግሩንም አሳሳቢነት የወቅቱንም አሳሳቢነትና አንገብጋቢነት በመረዳት የሚሰሩ ስራዎች በመስኖ መልማት የሚችል አካባቢ እንግዲህ ደዋዩም እንዳሉት አላስፈላጊ ወጪዎች ምክንያት ፈልጎ ወጪ ማብዛት፣ ምክንያት ፈልጎ ቢሮ ማደስ፣ ምክንያት ፈልጎ ግዢ መፈጸም በርካታ ነገሮች አሉ መንግስት አካባቢ። ምንም ጥያቄ የለው። ይኸው ጠያቂው ያሉት በሙሉ ትክክል መሆንም ያለበት ቅድም እንዳልኩት ዝም ብሎ በጊዜያዊ ስሜት ብቻ ሳይሆን በረጅሙ ማሰብ አለብን። ትዝ ይልህ እንደሆነ ልክ አዲስ ካቢኔ እንደተዋቀረ ጠቅላይ ሚኒስትሩም በተለያዩ የአገሪቱ አካባቢዎች ለተወሰኑ ቀናት ሄደን እያየን ነበር። አዳዲስ እርሻዎች ከመስኖ ጋር በተያያዘ ቆላማ ቦታዎችን የማልማት በጣም ብዙ ትልሞች ነበሩ ያሉት እና እነኛን መቀጠል እንደሚያስፈልግ ይሄን ጦርነቱን ማሸነፍ ራሱ የሚያስፈልገው አቅም አሁን ስናወራ የነበረው አይነት አቅም ልንሸከመው የምንችለው በሌላው ጦርነቱ በሌለባቸው አካባቢዎች ያለው የኢኮኖሚ እንቅስቃሴ በከፍተኛ ደረጃ ማደግ ሲችል ነው። ዜርፎር ህብረተሰቡ በሁሉም በኩል ያ ከዚህ በፊት ስናደርግ የነበረውን መስራት ብቻ ሳይሆን በአዲስ መልክ ያለሙ አካባቢዎችን ቅድም እንዳልኩት ለምሳሌ ቆላማ አካባቢዎችን በመስኖ የማልማት በመንግስት ትልም መሰረት በአጭር ጊዜ ለምሳሌ የስንዴ የገብስ ፍላጎታችንን ከውጭ ማምጣት ማቆም እንደነኚህ ብለን ታርጌት አስቀምጠን መንቀሳቀስ አለብን። ለዛ ደግሞ ጠያቂውም እንዳሉት መንግስት አይደለም የሚሰራው፣ መንግስት ህብረተሰቡ እንዲሰራ ነው የስነ ልቦና ድባቡን የሚፈጥረው። ያን የሚጀምረው ከትንሹ መስሪያ ቤት ነው። ከቀበሌ ጀምረህ ወረዳ ላይ ሄደህ አንድ ለስራህ የሚያስፈልግህን የመንግስት እርዳታ ወይ ፈቃድ ወይ ምን ስታገኝ ለማግኘት ስትሄድ ምንድነው ሳምንት 15 ቀን አንድ ወር ካመላለሰህ ዜን በዛ ልክ ልትሰራ የምትችለው ነገር ያስቆምብሃል ማለት ነው። ወይም ደግሞ ትንሽ ጥቅም አገኛለሁ ካንተ ግቦ አገኛለሁ ብሎ መስጠት ያለበትን ፍቃድ ሲከለክልህ ወይ ምን ሲልህ አጠቃላይ ኢኮኖሚውን ይጎዳል። የመንግስት ሚና እንደ ኢትዮጵያ ባሉ አገሮች ኢኮኖሚው ላይ በጣም ሰፊ ነው። ቢሮክራሲው
የሚንቀሳቀስበት አካሄድ ከዚህ በፊት የነበረው አይነት መሆን የለበትም። በመስሪያ ቤቶች ወጪ መቆጠብ ብቻ አይደለም፣ ወጪ መቆጠብ አለባቸው። ጠያቂው እንዳሉት ይሄ ያላግባብ ዝም ብሎ አሁን በአንድ በኩል ወደፊት ብዙ ውይይት የሚፈልግ ነው። የሰራተኛውም ደሞዝ አነስተኛ ስለሆነ በዛ ምክንያት መደጎሚያ ተብሎ በዚህ በአበል በምን ተብሎ አስፈላጊ ያልሆኑ ስብሰባዎች ምናምኖች ወይም መስሪያ ቤቱ ልታደርግ የምትችለውን ስብሰባ የሆነ ሪዞርት ማድረግ እንደነኛ አይነት የተለመዱ ነገሮች አሉ። ከዛ ራሳችንን ማቀብ አለብን። ያለንበት ሁኔታ በፍጹም እንደዛ አይነት ነገር የሚፈቅድ አይደለም። መንግስት መስሪያ ቤቶች ውስጥ ያሉ ሰዎች ያለንበት ሁኔታ የተለየ መሆኑን አውቀው ግዴታ ለስራው አስፈላጊ የሆኑ ካልሆኑ በቀር ግዴታ ካልሆነብን በቀር ወጪ በከፍተኛ ደረጃ መቆጠብ አለብን። መንግስት ህብረተሰቡን ቆጥብ ሊል አይችልም። ራሱ በራሱ ውስጥ ያንን ቁጠባ መንግስት በህግና በአስገዳጅነት ብቻ አይደለም የሚሰራው፣ በምሳሌነት ነው፣ በማሳየት ነው። ህዝቡ ደግሞ ያያል። አካባቢ ያለው የመንግስት ባለስልጣን እንደፈለገ ምናምን ሲያወጣ ካየ እንዴ እሱ እኔን ከዚህ ቆጥብ ከዛ ቆጥብ ይለኛል፣ ግን እንደፈለገ ያደርጋል። የዛ አይነት ያለመተማመን ስሜት በአገራችን ያለው በመንግስትና በህዝብ መካከል ያለው ያለመተማመን ስሜት በዚህ በጋራ አብረን በምንሆንበት ሁኔታ አንዱ ማበልጸግ ያለብን ይሄን የመተማመን ነው። እሱን ደግሞ በምሳሌነት መስራት ስንችል ስራ በሰዓቱ እንገባለን ወይ፣ በገባንበት ሰዓት ጀምሮ ስራችንን በደንብ እንሰራለን ወይ፣ 2 ሰዓት የሚያስፈልገውን ስራ 10 ሰዓት ወስደህ የምትሰራው ከሆነ በኢኮኖሚው ላይ የምታመጣው ጫና ያን ያክል ነው። ምክንያቱም ምርታማነትህ እንደ ግለሰብ በጣም ዝቅተኛ ስለሆነ፣ ስለዚህ ጠያቂ ያሉት ምንም ጠብ የሚል ነገር የሉም። በመንግስት በኩል ያለን ሰዎች ይሄንን ከልብ ወስደን በቁጠባም ይሁን የመንግስትን አገልግሎት በምንሰጥበት መንገድ እስካሁን በምንሰጥበት መንገድ ሳይሆን በተለየ መንገድ ይሄንን ያለንበትን ሁኔታና ወደፊት የሚጠብቀንን ስራ በዋጀ መልክ በተለየ ስሜት መስራት መጀመር አለባቸው። ይሄ ግን በወጪ ቁጠባ ሳይሆን በአገልግሎት አሰጣጥ ዙሪያም የሚደረገው ነገር ነው። ይሄን ስናደርግ ዜን ህብረተሰቡን የምንጠይቀውን አይ በመንግስትም በኩል ይሄ እየተደረገ ከሆነ እኔም ኃላፊነቴን ልወጣ ይላል። በሌላ በኩል ግን መንግስት ይሄን አላደረገም ብሎ አይደለም ህብረተሰቡ ማድረግ ያለበት። አት ኤንድ ኦፍ ዘ ዴይ ሀገር የሱ ነው፣ የህዝቡ ነው። መንግስት የሚያበላሸው ከሆነ አብሬ ላበላሸው የሚባል ነገር መኖር የለበትም። ባለቤትነት ስሜት ከህብረተሰቡ ዘንድ የባለቤትነት ስሜት ሊኖር ይገባል። መብቱን መጠየቅ ይሄ ለምሳሌ ትክክለኛ አገልግሎት የማያገኝ ከሆነ በአቋራጭ ላገኝ ብሎ ሄዶ ገንዘብ በመስጠት መንግስትን ከሚያበላሽ የለም መብቴ ነው ይሄን አገልግሎት ልትሰጠኝ ይገባል፣ ምንም ምክንያት የለህም ብሎ መቆም፣ በሁለት እግሩ ቆሞ መጠየቅ የሚችልበት፣ ይሄን በማድረግ ደግሞ የመንግስትን አሰራር ከታች ጀምሮ የሚቀይርበት። ለዚህ ነው ይሄ መተባበር፣ በተወሰነ ደረጃ የመተባበር ኢኮኖሚስት መግባት አለብን የምንለው። ሁላችንም ከዚህ በፊት ስንሄድበት በነበረው ዝም ብሎ መሄድ ሳይሆን ምንድነው እንዲህ አይነት ጣጣ ውስጥ እየከተተን ያለው? ምንድነው መቀየር ያለብን? በምን መልክ ነው መቀየር ያለብን? ለምንድነው የሞራል ስሜታችን እንደዚህ የሞራል መሰረታችን የተናደው? እንዴት አድርገን ነው የምናስተካክለው? ለምንድነው መጥፎ ነገር እያየን ዝም የምንለው? አገራችንን በሚጎዳ ጊዜ እኛንም የሚጎዳ ነገር እያየን በይሉኝታ በምን ዝም የምንለው? አንድ ሰው በስራ ላይ ሲያሾፍ ለምንድነው ዝም የምንለው? አንድ ሰው ክፍል ውስጥ ሳይገባ ሳያስተምር፣ በትምህርት ዘርፉ ልንገርህ 52 በመቶ የትምህርት ጊዜ አስተማሪ ክፍል ውስጥ አይገባም። 52 በመቶ እንዴት ነው ሌላው አስተማሪ ዝም የሚለው? የለም ይሄ አገርን ልጆቹን የሚጎዳ እኮ ነው። እነኚህ 30 ሚሊዮን የሚሆኑ ልጅ ተማሪዎች የነገ አገር ተረካቢዎችን ካላስተማርናቸው እንደዚህ አይነት የኃላፊነት ስሜት ውስጥ መግባት አለብን። የሞራል መሰረቱ ሲወድቅ አብረን ዝም ብለን ጊዜያዊ ፍላጎታችንን ለማሟላት ብቻ ግቦ እኮ ያለ ሰጪ ተቀባይ የለም። ተቀባዩ ያለውን ያክል ሰጪ አለ። ሰጪው ነው ህዝቡ የለም እንዴ ይሄ በአጠቃላይ የመንግስት ስርዓታችንን እያበላሸብን ነው። ሙስና የሚባል ነገር መጠየፍ አለብን ማለት ሲጀምር ዜን ትንሽ ቆይቶ ትንሽ ጊዜ የራሱን እንትን ሊጎዳ በኋላ ግን የተሻለ አገልግሎት የሚያገኝበት ነው። ስለዚህ ነው እኔ አጠቃላይ የአገራችንን ሁኔታ የምናይበት መልክ መቀየር አለበት። ከዚህ በፊት በምናስበው መልክ አይደለም መሄድ ያለብን። ምን አይነት አደጋ ላይ ይዞን እንደሄደ
ገብጋባነት፣ ስግብግብነት፣ ሁሉን ነገር ለኔ ማለት ህብረተሰብን በአንድ ላይ አያኖረውም። የስ ትርፍ ማግኘት ጥሩ ነው። ባለሀብቶች እኮ ለአገር ኢኮኖሚ ይጠቅማሉ የምንለው ያላቸውን ሀብት የበለጠ ኢንቨስት እያደረጉ ስራ ይፈጥራሉ ምናምን እያልን አገር ችግሩ ሲገባ ግን በመጨረሻው እነሱ ዜጋ ናቸው እንደ ማንኛውም ሰው። ወያኔዎች አዲስ አበባ ገብተው ቢሆን ይሄንን ከተማ ውስጥ ያለ ህንፃ ባለሀብቶች እንትን ሲያደርጉት የነበረውን ህንፃ ድምጥ ማጡን ያጠፋው ነበር። በያዘው በሌሎች ቦታዎች ያደረገው ታየን። አሁን እኔ ራሴ አማራ ክልል ሄጄ ነበረ። ትምህርት ቤቶችን፣ ክሊኒኮችን፣ ህንፃዎችን፣ ባንኮችን የሚያደርገውን ነገር ስታይ ይሄ ካላነቃን ምን እንደሚያነቃን አላውቅም። አገር ሰላም ካልሆነ ይሄ እርስ በርሳችን የሚያባላን ነገር እንትን ካልቆመ ይሄ ፍጹም ለከት የሌለው ስግብግብነት ካልቆመ ዜን እንደ ማህበረሰብ አብረን መኖር አንችልም። የዛ አይነት አዲስ መንፈስና አዲስ አመለካከት የሚጠይቅ ጊዜ ነው ብሎ ሌላው ከውጭ የሚገቡ ሁሉም በአብዛኛው ሁሉም ማለት ይቻላል ከውጭ የሚገቡ ናቸው። ይሄ ደግሞ ምንዛሪ የሚጠይቅ ነው። ይሄ ከምንዛሪ እጥረት ጋር እንግዲህ ከትንሿ ከሴቶች ከሚጠቀሙት ጸጉር እስከ መኪና ድረስ እስከ ሀመር ድረስ ማለት ነው። እስከዛ ድረስ ነው እንግዲህ እነዚህ ነገሮችም አሁን ከውጭ የሚገቡት የዶላር እጥረትም አሁን ከገባንበትም ችግር አንጻርም ምንድነው መደረግ ያለባቸው የሚለው ምን እስኪ ሁሉም ከውጭ ነው የሚመጣው። በመንግስት በኩል ያለውን አሁን ያለውን ደግሞ ከፊታችን የሚገጥመንን የውጭ ምንዛሪ እጥረት ከግምት በማስገባት እነኚህ የቅንጦት እቃዎች የሚባሉትን ነገሮች በሙሉ እንዳይገቡ እና የውጭ ምንዛሪ እንዳይፈቀድላቸው እርምጃ ወስዷል። ይህን በየጊዜው ሁኔታዎችን እያየ እየቀያየረ የተወሰኑ እንትኖችን ኮምፕሊትሊ ከማስገባት ማቆም፣ አንዳንዶቹን ደግሞ በተወሰነ በተመጠነ መልክ እንዲገቡ ማድረግ በመንግስት በኩል ይሄ እንቅስቃሴ ተጀምሯል። ይሄ መቀጠል አለበት፣ ምንም ጥያቄ የለውም። አንዱ የዚህ አይነት የአስቸኳይ ጊዜ ወር የአደጋ ጊዜ ኢኮኖሚ ውስጥ ስትገባ የምታደርገው መንግስት ያለውን ሀብት ቅድሚያ ለሚሰጡ ስራዎች ማዋል፣ ምንም አለበለዚያማ ምንም መንግስት ሆንከው መንግስት ይሄ ነው ስራው። ይሄን ሲያደርግ ሌላው ዝም ብሎ ይቀመጣል ማለት አይደለም። ሁል ጊዜ በእንዲህ አይነት ሁኔታ ላይ እጥረት ስለሚኖር ያ እጥረት ይዞ የሚመጣው ትርፍ የእጥረት ኢኮኖሚ ይባላል። በኢኮኖሚክስ የእጥረት ኢኮኖሚ ላይ ሁል ጊዜ በአቋራጭ ትርፍ ለማግኘት የሚሞክሩ ኃይሎች እነሱ አርፎ አይተኙም። እሱ ምንም ጥያቄ ነው። እሱን ግን እነኛን ቀዳዳዎች ግን በደንብ መዝጋት አለብን። እነኛን ቀዳዳዎች ለመዝጋት አንድም መንግስት በአጠቃላይ እንደ መንግስት ብቻ ሳይሆን እንደነኛ አይነት ስራዎች በሚሰሩባቸው መስሪያ ቤቶች ያሉ እንትኖች በተወሰነ ደረጃ ጊዜውን የሚያስገድድ የሞራል ንጽህና ኖሯቸው በአቋራጭ ሊደረግ የሚሞክረውን ነገር መዝጋት፣ ህብረተሰቡ ላይ እንዲህ አይነት ጫና እንዳይፈጠር መከልከል፣ ቅድም እንዳልኩትም የንግዱ ማህበረሰብም የሚያስመጣው ነገር ሪሊ በአገር ደረጃ አስፈላጊ መሆናቸው በመንግስት እንትን ያደረጉትን ብቻ እቃዎች ማስመጣት እንዳለበት፣ በዚህ በኮንትሮባንድ ደግሞ በተለያየ መንገድ የሚገቡትን ነገሮች በተቻለ መጠን መቀነስና መዝጋት፣ እነኚህ በመንግስት በኩል የተጀመሩ ስራዎች አሉ፣ ተጠናክረው መቀጠል አለባቸው። ህብረተሰቡ መተባበር አለበት። እንዲህ አይነት ነገር እንዳልኩት እንዲህ አይነት ሁኔታ አንድም ለወሬ ለሐሜት ለማስረጃ ለሌላቸው ወሬዎች እንትን ሊያደርግ ይችላል። ይሄ ሌላ ራሱን የቻለ ችግር አለው። ምክንያቱም በማስረጃ ላይ ያልተመሰረተ ወሬዎች ዝም ብለን እንትን በምናደርግበት ጊዜ በጣም የሚያስፈልገንን የእርስ በርስ መተማመንና መተባበር እያላላብን ይሄዳል። ስለዚህ አንዱ ከህብረተሰቡ የሚጠበቀውም በተቻለ መጠን በእውነት ላይ የተመሰረተ ማረጋገጫ ይዞ፣ ለምሳሌ አንድ ባለሀብት እንደዚህ አድርጓል የምንል ከሆነ በተቻለ መጠን ማስረጃ ይዘን እንጂ ዝም ብሎ በጊዜያዊ በእንትን ላይም እኮ እንዳየነው ነው። አሁን በዚህ በጦርነቱ ከተጀመረም በኋላ ይሄ ደሴና ኮምቦልቻ ባየነው መሰረት ሲቪል የሆኑ የተኙ ህዋሳትን ወያኔ አንቀሳቅሶ በሲቪል እንትኑ ከጀርባ ህብረተሰቡን ጦሩንና እንትኑን በጎዱበት ጊዜ አንድ የነበረው በየከተሞች ያሉ እንደነኛ አይነት ኃይሎች ነገ አዲስ አበባ ቢመጡም እዚህ ፎረስስ ችግር ውስጥ ሀገሪቱን ያስገቡታል በሚል የአስቸኳይ ጊዜ አዋጅ መታወጁን ታውቃለህ። በዛ አስቸኳይ ጊዜ አዋጅ መሰረት
አደጋውን ለመከላከል ተብሎ የተወሰዱ እርምጃዎች አሉ እና አንድ ልክ ያ ነገር እንደተፈጠረ አንዱ ወዲያው ነው ገበያ የተፈጠረው። ይሄ ምንም ያላጠፉ ሰዎችን ወስዶ በማሰር ወይ በማስገደድ በማስፈራራት ገንዘብ ማግኘት ወይም አደጋ ላይ ያደርሱ የሚችሉ በህብረተሰቡ ላይ አደጋ ላይ ያደርሱ የሚችሉ ሰዎችን መልቀቅ ብዙ ገንዘብ እየተቀበሉ በንግድ ምክንያት ግጭት ያለባቸው ሰዎች ከሌጁንታ ነው እያሉ ማሳሰርና ያን እንደነኛ አይነት የሞራል ለከት የሌላቸው ስራዎች እኔ ሁሉ ጊዜ ወያኔን ስገልጽ የምጠቀምበት አንድ ቃል የወያኔዎች ጥንካሬ የሞራል ለከት ስለሌላቸው ሚዛቸው ነገር የለም ልጓም የላቸው ልጓም ስለሌላቸው ምንም ነገር ለማድረግ ወደ ኋላ አይሉም። በእንዲህ አይነት ጊዜ በእንዲህ አይነት ሀገር ችግር ውስጥ ባለችበት ጊዜ እንዲህ የሞራል ለከት አጥቶ በማህበረሰብ ላይ አደጋ ሊያደርስ የሚችልን ሰው መልቀቅ ወይም ደግሞ ንጹሃን የሆኑ ትግራይ ወገኖቻችንን ያላግባብ ማሰር ወይም ጊዜያዊ የንግድ ጥቅም አገኛለሁ ብሎ ወይም ቤት እነኝን ሰዎች እስር ቤት አስገብቶ የቀበሌ ቤቶች ውስጥ ምናምን የሚኖሩ ከሆነ እነሱን አስወጥቼ ገባ እንደነኝ አይነት ህብረተሰብ ጠንካራ የሆነ እርስ በርስ መተባበር በሚፈልግበት ጊዜ በዛ ላይ ተረማምዶ የግልን ጥቅም ብቻ እንትን ለማድረግ የሚደረግ እንቅስቃሴ በፍጹም ነው መገታት ያለበት። ህብረተሰቡም እንዲህ አይነት ሁኔታዎችን ሲያይ ዝም ብሎ ማለፍ የለበትም። ኖ ይሄ ተገቢ አይደለም፣ በፍጹም ተቀባይነት የለውም። ይሄ ጦርነት ካለቀ በኋላ ንጹህ ሆነን የሞራል ወያኔዎች ትልቁ ስራ የሰሩት ለ30 ዓመት ስልጣን ላይ ከወጡ የምለው ሁለት ነገር ነው። አንደኛ የትምህርት ስርዓታችንን ኮምፕሊትሊ በጣም በሚገርም ሁኔታ አዳከሙት። ሁለተኛ የግብረ ገብነት መሰረታችንን አናጉት፣ የሞራል መሰረታችንን እናዱት። ይሄ አሁን እንደዚህ እንደልባቸው የሚያረጉበት እድል ያገኙት በዛ መሰረት ህብረተሰቡን ስለጎዱት ነው። ከዚህ ስንወጣ እነኚህ ነገሮች መልሰን መገንባት አለብን። የትምህርት ስርዓታችንን እንደገና በደንብ መገንባት አለብን። የሞራል መሰረታችንን እንደገና መገንባት አለብን። ዝም ብለን ይሄ ለዕለት ተቀን ኑሮ ብቻ በሚልና ወይም ደግሞ በገንዘብ የሚገኝ ክብር አለ በሚል ለገንዘብ ለጥቅም ብሎ የሚደረግ ነገር ከፍተኛ የሆነ ልጓም ሊበጅለት ይገባል። ይሄ በጣም በጣም አስፈላጊ ከፊታችን ያለ ስራ ነው። በተደጋጋሚ ስናነሳው የነበረው እንግዲህ ጦርነቱ የሚካሄድበት ክልል አለ፣ ከጦርነቱ ውጭ ደግሞ አለ። የወደመው ንብረት ቀላል አይደለም፣ ውድመቱ አለ፣ ምዝበራው አለ። እንግዲህ በዚህ ማዕቀፍ ውስጥ ሆነን ነው እንግዲህ ነገ የተሻለች ኢትዮጵያን እንገነባለን ብለን የመተባበር ኢኮኖሚ የምንለውና ውድመቶቹንም እስከ ዛሬ ድረስ የነበሩት እንግዲህ ለምሳሌ ታላቁ ህዳሴ ግድብን ብንወስድ ወደ 80